ከምዕራቡ ዓለም የቂ ግዛት ናፍቆት ጀርባ ያለው ነገር ምንድነው? የቂ ግዛት ያለፈውን ታሪክ መልሶ ለማቋቋምና አዲስ ስርዓት ለማምጣት የተቀናጀ ጥረት እየተደረገም ይገኛል። ለብዙ ዓመታት ዓለም አቀፉ ደንቦችን መሰረት ያደረገ ስርዓት በምዕራቡ ዓለም የተቋቋመ ዓለም አቀፍ የአስተዳደር ስርዓት ሆኖ ቀርቧል። እውነት ነው፣ መነሻው ወደ ቂ ግዛት ዓለም የተመለሰ ሲሆን ብዙዎቹ ስርዓቶቹ የቂ ግዛት የዘር አለመመጣጠንን ያንጸባርቃሉ። ነገር ግን የዓለም አቀፉ ብልጽግናና ስርዓት ምልክት ተደርጎም ይታይ ነበር። በዚህ ውስጥ ታዲያ ምዕራቡ ዓለም በአስማት ከቂ ግዛት ተንኮል ወደ አዳኝም ተለውጧል። ነገር ግን ለአብዛኛው የዓለም ደቡብ ክፍል ዘመኑ በጣም የተለየ ይመስላል። እንደ የዘር ማጥፋት፣ የዘረፋና የመፈናቀል ሁኔታ አጋጥሞታል። በአፍሪካ በእስያና በካሪቢያን አገሮችም የቂ ግዛት አስተዳደሮች የአካባቢ ስርዓቶችንና ኢንዱስትሪዎችን አፍርሰዋል፣ አግደዋል። የገንዘብ ሰብል ኢኮኖሚዎችንም ለዓለም አቀፍ የዋጋ ንረት ተጋላጭ አድርገዋል። ለንጉሠ ነገሥታዊ ቁጥጥር ቅድሚያ ለመስጠትም የፖለቲካ ስልጣንንም እንደገና ቀይረዋል። በመጨረሻ ምዕራባውያን በቀሪዎቹ ላይ ያደረሱትን ጥፋት በትክክል እንዲገመግሙ ከጥፋት እስከ ባርነት ድረስ ያሉትን ታሪካዊ ወንጀሎች ዕውቅና እንዲሰጡና ብድራትንም እንዲከፍሉ የሚጠይቁ ጥያቄዎችም ጨመሩ። ይህ ዓለም አቀፍ ኃይል እንደገና እንዲደራጅ ከተደረገ በኋላም ምዕራባውያን ስለ ራሳቸው እርግጠኛ እንዳይሆኑም አድርጎታል። እኛን አዳኞች ለረዥም ጊዜ እንደነበሩት ያስመሰሉትን የታሪክ ጥሩ ሰዎች ይህንን ባፍ የሚገልጽ አድናቆትም ነበር። በኬንያ ጉዳይ በ1950ዎቹ ለነጻነት በተደረገው ትግል ወቅትም የብሪታንያ የማሰቃያ ካምፖች መኖራቸውን የሚገልጹ መረጃዎችም ከብሪታንያ መንግስት ይቅርታ ሳይጠይቁ የጸጸት ስሜትንና የሳንቲም ካሳንም አስገኝተዋል። በተመሳሳይ ጀርመን የመጀመሪያ 10 ዓመታት ውስጥ በናምቢያ በኦቫ ሄሮሮና በናማ ህዝቦች ላይ የዘር ማጥፋት ወንጀል መፈጸሟንም ተቀብላ ነገር ግን ምንም አይነት ካሳ ለመክፈል ፈቃደኛ መሆኗን ቀጥላለች። ይልቁንም ለ30 ዓመታት በእርዳታ ፕሮግራሞችም የሚከፈል $1.3 ቢሊዮን የእርቅ ምልክትም አድርጋለች። እነዚህ ፍርፋሪዎች ብቻ ነበሩ፣ ነገር ግን አስፈላጊ የሆነ የለውጥ ነጥብም አስመዝግበዋል። ከጥቁር ህይወት ማተር በዩናይትድ ስቴትስ እስከ ደቡብ አፍሪካ ሮድስ ሙስትፎል ድረስ በዓለም ዙሪያ የተደረጉ እንቅስቃሴዎች ስለ ነጭ የበላይነትና ስለ ምዕራባዊው አገዛዝ ታሪካዊ ትረካዎችን እንደገና ለመገንባትም ገፋፍተዋል። ወሳኝ ጸረ ቂ ግዛት አስተሳሰብና ውይይት ከአካዳሚክ ወደ ታዋቂ ባህልም ፈሰሰ። ነገር ግን ተቃውሞ ብዙም ሳይቆይ መጣ። በአንዳንድ አካባቢዎች በፖለቲከኞች የተወሰደውንና በፖለቲካ ዘመቻዎች ውስጥ የተካተቱትን የነጭ ጥፋተኝነት ሙሉ በሙሉ ውድቅም ተደርጓል። የቂ ግዛት ማሻሻያ ተወዳጅና ተቀባይነት ያለው ሆኖም ተገኝቷል። እንዲሁም በፍጥነት ወደ ዓለም አቀፍ መድረኮችም ደርሷል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በቅርቡ በሙኒክ የጸጥታ ጉዳይ ላይ ያደረጉት ንግግር ለዚህም ምሳሌ ነው። ከ1945 በፊት ስለነበረው የንጉሠ ነገሥታዊ ስርዓት በአድናቆትም ተናግረዋል። ለሱ ምዕራቡ ዓለም እየሰፋ የመጣበት ጊዜ ነበር። ሚስዮናውያኑ፣ ምዕመናኑ፣ ወታደሮቹ፣ አሳሾቹ ከባህር ዳርቻው እየፈሰሱ ውቅያኖሶቹን አቋርጠው አዳዲስ አህጉራትን እያስቀመጡ በዓለም ዙሪያ ሰፊ ግዛቶችን የሚገነቡበት እንደነበር ነው የተናገሩት። ሩቢዮ የምዕራባውያንን የበላይነት የብልጽግናና የሞራል አመራር ዘመን አድርጎ በመቁጠርም ምዕራባውያን ባለፉት ታሪካቸው ማፈር የለባቸውም በማለትም ተከራክረዋል። በዚህ አባባል የቂ ግዛትነት ስርዓት የዘር ተዋረድና መራባት ሳይሆን የአስተዳዳሪነት የስርዓትና የስልጣኔ ደረጃ ነበር። በተዘዋዋሪ መልኩ የውድቀቱ ውድቀትም የሚጸጽት ነገርም ነው። ሩቢዮና መሰሎቹ የሚጠይቁት ምዕራባውያን እንደ ተንኮለኛ ሚናቸውን ሙሉ በሙሉ እንዲቀበሉ ነው። በእርግጥ በአነጋገር ሳይሆን መጥፎ ሰዎችን ብዛም ራሳቸውን እንደዚህ አድርገው አይናገሩም። ነገር ግን በተግባር ግዛትን በማደስና ለታሪካዊ ክስተቶች ጥፋተኝነትና ሀፍረትን በመተው ታሪካዊ ግምትን እንደ ድክመት ራስን መጥላትንም ጭምር አድርገው ይመለከቱታል። እናም ያለፈውን ስህተት ከመፍታት ይልቅ የማስታወስ ችሎታን ለማፈን ኃይልን ለመጠቀምም ሐሳብ ያቀርባሉ። ይህ የማስታወስ ችሎታን በማሸነፍ ለመቤዠት የሚደረግ ግልጽ ሙከራም ነው። ይህ ያለፈውን ብቻ ስለማውራት አይደለም፣ የአሁኑን የሞራል መዝገበ ቃላት ስለመቅረጽም ነው። እንዲሁም ከአሁኑ ደንቦች ላይ የተመሰረተ ስርዓት ትቶ ትክክል ሊያደርግ ይችላል ለሚለው ምንም አይነት ህግ ወደሌለበት እውነታ ስለሚሄድ ነው። ኢምፓየር ደግ ከሆነ የዘመኑ ተዋረድ እንደ ኃላፊነት የሚሰማው አመራር እንደገና ሊቀረጽ ይችላል። እኩል ያልሆነ የንግድ ስርዓቶች መረጋጋት ይሆናሉ። ወታደራዊ ጫና ሞግዚትነት ይሆናል። ጣልቃ ገብነቶች ተቆጣጣሪም ይሆናሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ በሚባሉት ጉዳዮች ላይ
እንዳየነው ግዛት እንደ የበላይነት ሳይሆን እንደ አስፈላጊው ቅደም ተከተልና ለብልጽግና ቅድመ ሁኔታ እንደገና ተሰይሟል። ባለብዙ ፖላሪቲ እንደ መዋቅራዊ ማስተካከያ ሳይሆን እንደ አለመረጋጋት ውድቅ ተደርጎም ተቀርጿል። ይህ የምዕራባውያን የበላይነት እየጨመረ ከሚሄደው ስልጣንና ከሚለዋወጡት ጥምረት ተግዳሮቶች በሚገጥማቸው ጊዜም በፖለቲካዊ መልኩ ጠቃሚ ነው። ለንጹህ የበላይነት ያለው ናፍቆት ግልጽነትን ይሰጣልና ምቾት ማጣትን በኩራትም ይተካል። የፍትህ ጥያቄዎችን ወደ ምስጋና ቢስነት ክሶችም ይለውጣል እና ሰዋሰው የተለመደውን ንድፍም ያንጸባርቃል። ኢምፓየር ይጎዳል ግን በመጨረሻም ያድናል፣ ይሳሳታል ግን ራሱን ይቤዣል። ማዕከላዊነቱ ጥያቄ ውስጥም አይገባም። መዋቅራዊ ሂሳብ ወይም ካሳም አያስፈልግም። ትኩረቱ ከቂ ግዛት አገዛዝ ቁሳዊ ውጤት ወደ ምዕራባውያን ውርደት ስሜታዊ ሸክም ይሸጋገራል። ታሪኩ እኩልነትን ከመጋፈጥ ይልቅም በራስ መተማመንን ወደ ነበረበት መመለስንም ያካትታል። የሩቢዮ ንግግር ለምዕራባውያን ታዳጊዎች የታሰበ ነበር፣ ነገር ግን ለቀሪዎቻችን የማስጠንቀቂያ ደወሎችን ማስነሳት አለበት። እንዲህ አይነቱን ንግግር እንደ ጥቂት መጥፎ ሰዎች የሞራል ውድቀት በቀላሉ የተቀረጹና በቀላሉ ችላ የሚባሉ አድርጎ መቁጠርም ፈታኝ ነው። ይህ ከባድ ክስተት ይሆናልም ሲሉ ያክላሉ። ይህ ከባድ ስህተትም ይሆናል። የቅኝ ግዛትን አርክቴክቸር እያዋቀሩ መሆናቸውን መገንዘብ አለብን። ይህም የምዕራባውያንን ጥቅም ለማስከበር የተነደፈ የህግ የኢኮኖሚና የእውቀት ስርዓት፣ በህግ የተደነገገው ጭቆናው በግዳጅ የሚተገበር ድንጋጌና ጥቅሞቹ በዘር መስመር የተከፋፈሉ ናቸው። ስለዚህ የግዛት ተሃድሶ የናፍቆት አይደለም፣ ዝግጅት ነው። ያለፈው ተዋረድ ስለተሰረዘ የአሁኑ ተዋረድ ምንም አይነት ምክንያት የማያስፈልገው የሞራል ማዕቀፍ ግንባታ ነው። ያለፈው ዘመን ሊቀለበስ ባይችልም በተሳሳተ መንገድ ሊታወስ ይችላል። በኢኮኖሚዎቻችን በድንበሮቻችንና በሰውነታችን ውስጥ እንዲህ ማድረግ የሚያስከትላቸውን አስከፊ ውጤቶች እየኖርን ነው። እናም ልክ ከዓይናችን ላይ ያለውን ሚዛን መጣል ስንጀምር እንደገና ለማሳወር ሙከራ ተደርጓል። የክለሳውን እምነት መቀበል የለብንም። ይልቁንም እውነቱን በጽናትና ያለ ይቅርታ በመናገር እስኪሰምጥ ድረስ በንቃት መቃወም አለብን ይላል ይህ መረጃ። የማስታወስ ችሎታ ዝም ብሎ የሚገለጽ አይደለም፣ በየቀኑ የሚከናወን ምርጫ ሲሆን ምርጫውም የማንም ሰው ሁሉ የኛም